ኢትስዊች የቢዝነስ ዘገባ አጋራችን ስለሆነ እናመሰግናለን። ወደ ቀዳሚ ጉዳይ እንለፍ። ዲጂታል ግብይት በአካል ሄዶ ከመገበያየት ጋር ሲወዳደር ተደራሽና ምቹ መሆኑን በባህር ዳር ዩኒቨርሲቲ ኢኮኖሚክስና ቢዝነስ ኮሌጅ የማርኬቲንግ ማኔጅመንት መምህር ቴዎድሮስ ካሳይ ተናገሩ። ዲጂታል ግብይቱ ኢኮኖሚያዊ ፋይዳው ከፍተኛ መሆኑንም አንስተዋል። ትዝታ መኮንን ተጨማሪ አላት። ከበየነ መረብ ጋር ተከትሎ የዲጂታል ግብይቱ አብሮ ተፈጥሯል። የግብይት መስመሮችም በስፋት መጥተዋል። ግብይቱም የዲጂታል ቴክኖሎጂውን በመጠቀም የሚካሄድ ሲሆን በኢንተርኔት ወይም ኢንተርኔትን ባለመጠቀም ሊካሄድ ይችላል። ዲጂታል ግብይቱ እያንዳንዱ ድርጅት ምርትና አገልግሎቱን በቀላሉ ለማስተዋወቅና ለመሸጥ ያስችላል። ግብይቱን በአካል ሄዶ ከመገበያየት ወይም ከባህላዊ ግብይት ጋር ሲነጻጸር ዘርፈ ብዙ ጠቀሜታ እንዳለው በባህር ዳር ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ ማርኬቲንግ ማኔጅመንት መምህር ቴዎድሮስ ካሳይ ያብራራሉ። በቀላሉ ተደራሽ ናቸው። ማንንም ማህበረሰብ ጋር ቴክኖሎጂውን የሚጠቀም ማህበረሰብ ጋር ማለት ነው ተደራሽ ለመሆን ይችላሉ። ሰፊ ተደራሽነት ይኖራቸዋል። ቴሌቪዥን ለመመልከት ወይም ደግሞ ሌላ ሜንስትሪም ሚዲያ ውስጥ ቁጭ ብለን ለማየት ወይም ደግሞ በአካል ሄደን ለመገበያየት የሚያስችለን ነገር ባይኖር እንኳን ስልካችን ላይ ኮምፒውተራችን ላይና የያዝነው ማንኛውም የኤሌክትሮኒክ ዲቫይስ ላይ በቀላሉ በኢንተርኔት ኮኔክትድ ሆነን ምርቶችን አገልግሎቶችን ለማየት ዋጋዎችን ቼክ ለማድረግ የት እንደምናገኛቸው ለማየት የሚያስችል ስለሆነ ኮስት ይቆጥባል ወይም ደግሞ ወጪ ቆጣቢ ነው። ከዛ ባሻገር ግን ብዙ ሰው ጋር ለመድረስ በጣም ጠቀሜታ አለው። ከዛ ባሻገር ፍጥነቱ በቀላሉ ብዙ ነገሮችን ለመድረስ ምክንያቱም አሁን የኢንተርኔት ዘመን ስለሆነ በኢንተርኔት ባለባቸው ቦታዎች ሁሉ በፍጥነት በመድረስና በስፋት በመድረስ እንደ አድቫንቴጅ ወይም ደግሞ እንደ ጥቅም ልናየው እንችላለን። ዲጂታል ግብይቱ ከእለት ወደ እለት በአዳዲስ ቴክኖሎጂዎች እየቀረበ ነው። የዲጂታል ግብይቱም ኢኮኖሚያዊ ፋይዳው ኢንተርኔት ባለበት አካባቢ ሁሉ ተደራሽ ሲሆን የጥሬ ገንዘብ ዝውውርን እንደሚቀንስና የውድድር መንፈስን እንደሚያበረታታ ለስራ ዕድል ፈጠራውም ድርሻው የጎላ መሆኑን መምህሩ ይጠቁማሉ። ካሽን ይዞ ከመንቀሳቀስ በዚህ አይነት መገበያየት ወይም ደግሞ በዲጂታል መገበያየት አንደኛ ፊዚካል ሆነ ወይም ደግሞ አካላዊ ሆነ ስርቆትን ከማስቀረት አንፃር ሸክምን ከማስቀረት አንፃርና ጊዜን ከማባከን አንፃር በጣም የራሱ የሆነ ሚና ይኖረዋል። ኦርደር አድርገን ወይም ደግሞ የምንፈልገውን እቃ ለመግዛት ስንፈልግ ክፍያውንም በኦንላይን መፈጸማችን ወደ ባንክ ሄደን በአካል ተንቀሳቅሰን ገንዘብ ይዘን መተን ግብይትን ከመፈጸም ይልቅ ባለንበት ቦታ ሆነን የኢንተርኔትን ወይም ደግሞ የሞባይል ቴክኖሎጂን ተጠቅመን መክፈላችን ካሽን ከማስቀረት አንፃር ራሱን የቻለ በጣም ትልቅ የሆነ ፋይዳ ይኖረዋል። ሰዎችም ሳይንቀሳቀሱ ባሉበት ሆነው ስራቸውን ሳይፈቱና ረጅም ሰዓት ሳይጉላሉ የሚፈልጉትን ነገር ለመግዛትና ለመሸጥ ወይም ደግሞ ክፍያ ለመፈጸም ትልቅ እድል የሚሰጥ ስለሆነ ከዚህ አንፃር በጣም ትልቅ የሆነ ሚና ይኖረዋል ማለት ነው። ዲጂታል ግብይቱ ዓለም በቴክኖሎጂ ወደ አንድ መንደር መምጣትን ተከትሎ የተፈጠረ በመሆኑ አገልግሎቱን መጠቀም የግድ አስፈላጊ እየሆነ መጥቷል። ህብረተሰቡም በግብይቱ ለመገልገልና ለመጠቀም ቴክኖሎጂውን ማወቅ አስፈላጊ መሆኑን የማርኬቲንግና ማኔጅመንት መምህሩ አሳስበዋል። በተለይ በዲጂታል ግብይት ስራቸውን የሚያሳልጡ አካላት ደንበኞቻቸውን ማሰልጠን ሰራተኞቻቸውን ማሰልጠን መቻል አለባቸው። ምክንያቱም እንዴት እንደሚጠቀም ሳያውቁት ሲጠቀሙ ጉዳት ቢደርስና በመሃል የማጥበርበር የማታለል ሁኔታ ቢመጣ ተጎጂዎቹ ሁለቱም ናቸው። ዲጂታል ግብይቱ በቀላሉ ተደራሽና ምቹ ቢሆንም ህብረተሰቡ አገልግሎቱን ሲጠቀም ከአጭበርባሪዎች ሊጠነቀቅ እንደሚገባም ተጠቁሟል። በተሰማሩበት የሙያ መስክ ኑሯቸውን ለመቀየር ጠንክረው እየሰሩ መሆናቸውን በዳባት ከተማ የስራ ዕድል የተፈጠረላቸው ወጣቶች ተናገሩ። በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከ1200 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የሰሜን ጎንደር ዞን ስራና ክህሎት መምሪያ አስታውቋል። በቀለ ተሾመ ተጨማሪ አለው። በሰሜን ጎንደር ዞን የዳባት ከተማ በ2018 በጀት ዓመት የመጀመሪያው ሩብ ዓመት 184 ዜጎች የስራ ዕድል እንደተፈጠረላቸው ከከተማ አስተዳደሩ ስራና ክህሎት ጽሕፈት ቤት የተገኘው መረጃ ያሳያል። በተሰማሩበት የስራ መስክም የተሻለ ውጤት በማምጣት ኑሯቸውን ለመቀየር ጠንክረው እየሰሩ መሆናቸውን የስራ ዕድል የተፈጠረላቸው ወጣቶች ተናግረዋል። በስራና ስልጠና ተደራጅተን የብረታ ብረት ስራ ነው የምንሰራው። ስራ ከጀመርን በኋላ ያው የራሳችን የሆነ ነገር አለን። የቁጠባ የቆጠብን ነው ራሳችን የምሰራው ባልትና ነው እና በደንብ ያዘጋጀው ራሴ ደንበኛ እንደሚፈልገው አድርጌ ያዘጋጀው ነው።
እና የተሻለ ነገርን እየፈጠርኩ ነው። ሰውም ራሱ ጥሩ ነገር ሰርቼ ሰውም ከሷ ጥሩ ነገር አለን እንዲል ውጤት ለማምጣት ማለት ነው። በዚች አጭር ጊዜ ውስጥ ደንበኛ ራሱ አፍርቻለሁ። በቀጣይ በስራቸው የተሻለ ውጤት ማምጣት እንዲችሉም የገበያ ትስስር እንዲፈጠርላቸውና ምቹ የመስሪያ ቦታ እንዲሰጣቸውም ጠይቀዋል። ሙያዊ ድጋፍ አሁን ከአሁን በፊት ቴክኒክና ሙያ ላይ ሰልጥነናል። እኛ ከዚህ የተሻለ ለመሆን አንደኛ እኛ የሚያስፈልገን እንትን ነው። ዋናው ነገር ትስስር ነው። ዋናው መስሪያ ቦታ አሁን ሰፋ ያለ መስሪያ ቦታ ቢኖር ስለዚህ በቃ የተለየ ነገር እንትላለሁ። በ2018 በጀት ዓመት ከ4000 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር መታቀዱን ያነሱት የዳባት ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ኃላፊ አቶ ጀጃው አጥኔም ወጣቶቹ በተሰማሩበት ስራ ውጤታማ እንዲሆኑም ምርታቸውን በማስተዋወቅ የገበያ ትስስር ለመፍጠርና ያሉ ጸጋዎችን በፍትሐዊ መንገድ እንዲያገኙ ጥረት እየተደረገ ነው ብለዋል። በዚህ ዓመት እንግዲህ ስራ ዕድል እንፈጥራለን ብለን ያሰብነው 4445 ነው። እስካሁን የተፈጠረ የስራ ዕድል ወደ 184 ሚሊዮን ስራ ዕድል ፈጥረናል። በዚህ ሩብ ዓመት ማለት ነው። ኤግዚቢሽን አሁን በቅርቡ እናካሄዳለን። የምርት ማስተዋወቅ ስራ እንሰራለን። በየዘርፉ በተሻለ መጠን እንደ ከተማ አስተዳደሩ ጸጋዎችን መሰረት አድርገን የገበያ ትስስር እያደረግን ያለበት ሁኔታ ነው። በበጀት ዓመቱ ከ37000 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅዶ እየተሰራ መሆኑን ያነሱት የሰሜን ጎንደር ዞን ስራና ክህሎት መምሪያ ምክትል ኃላፊ አቶ ደገፋው ታከለም በመጀመሪያው ሩብ ዓመትም ከ1200 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ተችሏል ብለዋል። በ2018 የበጀት ዓመት ወደ 37421 ለሚሆኑ ስራ ፈላጊዎች የስራ ዕድል ለመፍጠር ታቅዷል። ለ1227 ለሚሆኑ በቋሚና በጊዜያዊ ስራ ዕድል መፍጠር የቻልንበት ሁኔታ አለ ማለት ነው። ወደ 834 በገጠርና በከተማ የለማ መሬት ለመለየት ታቅዶ እስካሁን ወደ 163 ሄክታር የሚሆን ለይተን ወደ ስራ ገብተናል። ኦልሞስት ይህ ከዚህ ውስጥ ወደ 40 ሄክታር የሚሆነውን ማስተላለፍ የቻልንበት ሁኔታ አለ ማለት ነው። እስካሁን በ365 የሚሆኑ ኢንተርፕራይዞችን መስርተን ዋናነት ወደ ስራ ያስገባንበት ሁኔታ ነው ያለ ማለት ነው። የስራ ዕድል ፈጠራን ለማስፋትና ዘላቂነት እንዲኖረው ለማድረግ የሁሉንም ባለድርሻ አካላት ርብርብ የሚጠይቅ ተግባር ነው።